أبا محجن الثقفي خمر بتام يطጡ ነበር خمر ይጠጣሉ أبا محجن الثقفي የሚባል صحابي ነበሩ أبا محجن الثقفي خمر በጣም ይጠጡ ነበር خمر ይጠጣሉ በቃዲሲያ ጦርነት ላይ سعد بن أبي وقاص ታላቁ صحابة በሚመሩት ጦርነት ላይ أبا محجن ጦርነቱ ሊጀመር ሲል ወሰዱ خمر سعد በጣም ተቆጡ እስር ቤትም ከተቱት أبا محجن ተሰማው እንዴቴን ጥፋት አጠፋለሁ ዛሬ በአላህ መንገድ ሸሂድነት ሊያመልጠኛል سعد እግራቸው ቆስሎ ነበርና ከፍታ ቦታ ላይ ጦርነቱን ይከታተሉ ነበር ኋላ ምን አሉ ይሄ አባ መህጀን እስር ቤት ሆኖ ለሰዓድ ሚስት አፍሳ ትባላለች ፍቺኝ አላት አይ አልፈታ ማለት ፍቺ ከሞትኩም ትገላገሉኛላችሁ ከተረፍኩ ደግሞ እጄን ሰጥሻለሁ ታስርኛለሽ አላት እንቢ አለች ከዛ ግጥም እየገጠመ የዛሬ ሁኔታው ምኑ ያመለጠው ምኑ እንትን ተሰማትና እሺ ብላ ፈታችሁ የሰዓድ ብን አቢ ወቃስ ፈረስ ነበረች በልቃ ምትባል እሷ ሰጠችው ሰይፍ ሰጠችው ፊቱን ሸፈነና ገባ ጦርነት ውስጥ የአላህን ባሪያዎች ድል እንዲያደርጉ በአላህ ፍቃድ ረዳቸው በጣም ጀግና ሰዓድ ደነገጡ አባ መህጀን ነው እንዳለ የአላህ ባሪያ እሱን እስር ቤት ትቻለሁ ፈረሴናት እንዳለ ፈረሴንም ትቻት ምጥቻለሁ ማን ነው የአላህ ባሪያ ይህ ጀግና ባላ ሙስሊሙ ድል አግኝቶ ገባስ እስር ቤት መልሶ ገባ እንዴት ነበር ጦርነት ስትሉ አላህ እንዴት ይመሰለ ጀግና ይሄ ነው እንዳለ አባ መህጀን እሱ ዚና ያለው ፈረሴን እንዳለ እሷ ነው ዚና ሲል እሱ ራሱ ማለት ሰዓድ አለቀሱ ይሄን የመሰለ ጀግና ሰው እንዴት በዚህ ነገር ይመከራል ይፈተናል ካም በኋላ ነው አልገርፍህም አላስርህም ማለት አባ መህጀን ምን አለ እኔም ካም በኋላ አልጠጣም እናንተ እኮ ስገርፉኝ የጀሃነም እሳት ምን ነበር ከፋራ እንዲሆንልኝ በእሳት እንዳልገባ ነው እዚህ ከፋራ እንዲሆን እናንተማ ከተዋች የሚጠብቀኝ ምንድነው የጀሃነም እሳት ነው ዑለማዎች ምን ይላሉ እቺ ሲተነትኑ ኢነል ሐሰናት يذهبن السيئات يو ነገር አልጋ መልካም ነገር ስራ መስኪን ላይ የሚበራ ኸይር ስራ ለከተባለ በሎኬት ይደረደራል ከተባለ አግዝ ቀብር ምን ጠራለ የሚመነጠራል የሚቆረጥ ነገር አለ ሂድና አግዝ ኸይር ነገር ላይ ተገኝ አላህ ከተፈተንክበት ምን ሊያደርግ ይችላል ሊያውጣ ይችላል ኢነል ሐሰናት يذهبن السيئات ሐሰናት መልካም ስራዎች መጥፎ ነገሮችን ያደርጋሉ ያብሳሉ ስለዚህ የሆነ የሰራው ወንጀል ካለ ኸይር ነገር ላስከትልበት ወንድሜን አስከፍቼው አስቀይሜው ምን ከሆነ እስቲ ላስደስተው ደግሞ ሀዲያ ሰጣው ስሙን አድሰህለት በዚህ መልኩ ለምን አንተ ተስተካከለ ሐያት እንዲኖር ከፈለክ ይሄን ማድረግ የመጨረሻው وخالق الناس بخلق حسن النبي صلى الله عليه وسلم ከሰዎች ጋር ስትኖር በመልካም ስነ ምግባር ተኗኗር የኢስላም መልእክት ከሰው ጋር ስትኖር በመልካም ስነ ምግባር ተኗኗር አኽላቅ የሚባለው ነገር በእስልምና ትልቅ ደረጃ የተሰጠው ነው الله نبيهم ገለጻቸው وانك لعلى خلق عظيم انت محمد انت በታላቅ ስነ ምግባር ላይ የምትገኝና እላይ ጣራ ይደረስከነ ስነ ምግባር ከባለቤት ጋር ምን አይነት ሰው ነህ እህቴ ከባለሽ ጋር ምን አይነት ሰው ነሽ አንተ ለሚስትህ ጥሩ ኮንክ والله ጥሩ ነህ ሚስት ከመሰከረችልህ ጥሩ ነህ አንቺም ባልሽ ከመሰከረልሽ ጥሩ ነሽ ለምን ሰው ሚስቱ ነው የምታውቀው ባሏ ነው የሚያውቃት ውጪ ላይማ ሁላችንም ይሆናል ቤት ላይ አኽላቅ ማስተካከል ለምን ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ ይሄ ስለነበሩ ሚስቶቻቸው መስክረውላቸዋል ባልነታቸው ምርጥ ባል ሷሊህ መሆናቸው ሁሉም መስክረውላቸዋል ከማህበረሰቡ ጋር ያለን ግንኙነት እንዴት ነው አኽላቅ ስለመግባር አብዱላህ ኢብኑ ሙባረክ ሲባል ሰማላችሁ አይደል አብዱላህ ኢብኑ ሙባረክ ሙጃሂድ ናቸው ዓሊም ናቸው ነጋዴ ናቸው ዓቢድ ናቸው አመቱን ለአራት ከፍለው ንግድ የሚወጡበት አለ ዒልም የሚያስተምሩበት አለ ጂሃድ የሚወጡበት አለ ዒባዳ ደግሞ ቁጭ ብለው አላህ የሚገዙበት አለ ደረሶቻቸውን ስፖንሰር አድርገው ነበር ሐጅ የሚወስዱት አብዱላህ ኢብኑ ሙባረክ ይሄን ያለበሩ ከየትኛው ቤተሰብ ተገኙ ከተባለ አኽላቅ ስነ ምግባር ካለው ቤተሰብ ላይ ተገኙት አንተ ወንድሜ ልጅ አኽላቅ ያለው እንዲሆን ከፈለክ አንተ አኽላቅ አሳየው ግልጽ ነው እኔ ልጄን ውሸት ማስተምረው ከሆነ ሲያስቸግረኝ ቆይ በኋላ ብርቱካን ሙዝ ይዤ እመጣለሁ ብዬ
ባዶ እጄን መጣ ከሆነ ውሸት እያስተማርኩት ነው የተግባር ውሸት ልጆች ደግሞ ተግባርን ነው የሚያዩት ተግባር ነገ ያድግና የሆነ ቦታ ሆኖ የት ነበርክ ስትለው ላይብረሪ ነበርኩ መስጊድ ሙሐደራ ያዳመጥኩ ነው ይላል እሱ ግን ሌላ ቦታ ነው ውሸቱን ከማን ተማረ ከኛው አኽላቅ የእናትና አባት አኽላቅ ለልጆች በጣም ወሳኝ ነው በተግባር የሚያሳዩት ልጆች አይታቸዋል ቤት ላይ ሲሰገድ ካዩ ውዱ ሲደረግ ካዩ ህፃናት ውዱን ተርቲቡን ባቁትም ያደርጋሉ አወል ሰልፍ ካንተ ፊት ሆነው ሊያሰግዱ ይሞክራሉ ለምን ቤቱ ሰላት ነው ያዩት እቺን ካዩስ ሲጋራ ካዩስ እንጨት አንስተው ይሞክራሉ እንደ ሲጋራ ለምን ያዩት መተግበር ይፈልጋሉ ልጆች ስለዚህ የኛ ልጆች ጥሩ እንዲሆኑ እኛ ምን እንኑ ጥሩ እንሁን አብዱላህ ሙባረክ የነበሩ አባታቸው ሙባረክ የአብዱላህ ሙባረክ አባታቸው የአንድ አትክልተኛ ሰራተኛ ነበሩ ኢትፍሩት የሚመረትበት ፍራፍሬው የሚመረትበት ይሄ 5 ኪሎ 6 ኪሎ የሚሸጥበት ሳይሆን ዋናው ማምረቻው እዛ ላይ ተቀጥረው እየሰሩ አለቃቸው አንድ ቀን መጣ እስቲ ጣፋጭ ብርቱካን ስጠኝ አላቸው ቆርጦ ሰጡት ሲበላው ይመራል ጣፋጭ ነው ምልህ የሚመራ አይደለም አሁንም ቆርጦ ሲሰጡት ይመራል ይሰው በጣም እንትናል ተቆጣ ጣፋጭ ይያልኩ የሚመር ሰጠኛል ሙባረክ ምናው በአላህ ይሁንብኝ እዝች አትክልት ስፍራ ከመጣው ሰዓት ጀምሮ ጣፋጭቱ ነው መራራይቱ ነው ቀምሽው አላቅም